በዩናይትድ በክረምት የዝውውር መስኮት ከሚፈልጉ ተጫዋቾች መሃል አንደኛው ሉዊስ ሆል ኒውካስትልን ለቆ መውጣት እንደሚፈልግ በሰዓት ላይ እየተዘገበ ይገኛል። ፔፕ ጋርዲዮላ በአመቱ መጨረሻ ማንቸስተር ሲቲን እንደሚለቅ ከተነገረ በኋላ ዩናይትዶች ኤሊት አንደርሰንን የማግኘት እድላቸው ሰፍቷል። ሉዊስ ኤንሪኬን በዋና አሰልጣኝነት ለመቅጠር አስበው የነበሩ ዩናይትዶች በጃንዋሪ ሞክረው የማይቻል ነገር መሆኑን ታውቀዋል ብሏል ፋብሪዞ። አዲሱ የሪያል ማድሪድ አሰልጣኝ ጆዜ ሞሪኖ ዲያጎ ዳሎን በክለቡ ማስፈረም እንደሚፈልግ በሰዓት ላይ እየተዘገበም ይገኛል። የዩናይትዱ ግብ ጠባቂ ሴኒ ላመንስ በፕሪሚየር ሊጉ ታሪክ በአንድ የውድድር ዘመን ብዙ ሴቮችን በማድረግ ሪከርዱን የግሉ ለማድረግ 4 ኳሶች ሴቭ ብቻ ማድረግ ይበቃዋል። ሮኪም በድጋሚ አነጋጋሪ የሚባል በብሩኖ ላይ አስተያየቱን ሰጥቷል። እነዚህንና ዩናይትድ ስለተመለከቱ አዳዲስ ነገሮች ነገራችኋለሁ። ለዚህ ቻናል ግን አዲስ ከሆናችሁ ሰብስክራይብ ማድረግ እንዳይረሳ። ወደ ቪዲዮው እንሂድ። በሰዓት ላይ እንግዲህ እንደ ሰበር መረጃ የተሰማ የሚገኘው በክረምት የዝውውር መስኮት ዩናይትዶች ከሚፈልጓቸው ተጫዋቾች መሃል አንደኛው ሉዊስ ሆል እንግዲህ በክረምት የዝውውር መስኮት ኒውካስትልን ለመልቀቅ ፈቃደኛ እንደሆነ በዛት ላይ ተዘግቧል። ተጫዋቹ ከዚህ ቀደም ኒውካስትልን መልቀቅ እንደማይፈልግምና ኒውካስትልን ተጫዋቹ እንደማይለቁት በደንብ ሲዘገብ ነበርና አሁን ላይ እየወጡ ያሉ መረጃዎች እንግዲህ ሉዊስ ሆል ኒውካስትልን ለቆ መውጣት ፈቃደኛ እንደሆነ ነው እየተነገረ የሚገኘውና ተጫዋቹ ፈቃደኛ ከሆነ ዩናይትዶች ደግሞ ከየትኛውም የግራ ተከላካይ ቅድሚያ የሚሰጡት ሉዊስ ሆል ነው እና ሉዊስ ስኬሊንም ጨምሮ ለተለያዩ የግራ ክንፍ ተከላካዮችን እየተመለከቱ እንደሆነ እናውቃለን። ሉዊስ ሆል ግን ተቀዳሚ ምርጫቸው ነው። በዚህ አመት እያደረገ የነበረው እንቅስቃሴ በጣም አሪፍ ነበር። የአመቱ ምርጥ የወጣት ተጫዋቾች ማለት ከነ ኮቢ ጋር ተካቷልና የተጫዋቹ የሚገርም እንቅስቃሴ አድርጓል። ለብሔራዊ ቡድንም ባለፈው ጥሪ ቀርቦለታል። አሁን እንግሊዝ ጥሪ ስታደርግም የዓለም ዋንጫ ላይ ከሚኖሩ ተጫዋቾች ማለት አንደኛው ነው ብዬ የማስበው። ምናልባትም የቋሚ ቦታ ሊያገኝ ይችላል። ያው በሲቲ በኩል ኦራይል ያለና ከነሱ ጋር ተፎካክሮ የቋሚ ቦታ ሊያገኝ የሚችል ተጫዋች ነው። ዩናይትዶች በግራ ክንፍ በኩል ሉክሾን ተክቶ የሚጫወት ተጫዋች ይፈልጋሉ። ሉክሾ በዚህ አመት 37 የፕሪሚየር ሊግ ጨዋታዎችን ማድረግ ይችላል ምንም አይነት ጉዳት ሳያስተናግድ። ግን ደግሞ ዩናይትዶች ይሄን ያህል ብዙ ጨዋታ ተደራራቢ ጨዋታ አልነበረባቸውም። በደንብ የሳምንት ረፍት ነበራቸው። በሳምንት አንዴ ነው የሚጫወቱት። የወራትም የ28 ቀናት ምናምን ተደጋጋሚ እንደዚህ አይነት ረፍቶች ሰምተናልና ምናልባት ሉክሾ ይሄንን ሁሉ ጨዋታ ሳይጎዳ ፐርፎርም ማድረግ የቻለው ዩናይትድ ተደራራቢ ጨዋታዎች ስለሌሉበት ነው። በሚቀጥለው ሲዝን ደግሞ የቻምፒየንስ ሊግ ቦታ አለ። ካርሊንግ ካፕ እና ኤፍኤ ካፕ ከዚህኛው አመት በተሻለ ከመጀመሪያው ዙር ውድድር ይሰናብታሉ ተብሎ ስለማይጠበቅ የጨዋታ መደራረቦች ይኖራሉ። ለዛ ደግሞ በጥሩ ፐርፎርማንስ እና በቋሚነት ሊጀምር የሚችል ተጫዋች ያስፈልጋቸዋልና ሉክሾ ዋነኛው ተመራጫቸው እንደማይሆን በሚቀጥለው አመት እናውቃለን። ስለዚህ ሉዊስ ሆል ኒውካስትልን ለመልቀቅ ፈቃደኛ ከሆነ ዩናይትዶች በደንብ አጥብቀው የሚፈልጉት ነገር ነው። ኒውካስትሎች በዚህኛው የክረምት ዝውውር በጣም ብዙ ተጫዋቾችን እንደሚያጡ ነው የሚጠበቀውና ሉዊስ ሆልን እንዲሄድ ይፈቅዱለታል የሚለው ነገር የኒውካስትሎች ትልቅ የቤት ስራ የሚሆንባቸው ይመስለኛል። ዩናይትዶች እና ከኒውካስትሎች ጋር የሚያደርጉት ድርድር ከኒውካስትሎች ጋር የሚያደርጉት ንግግር በጣም ትልቅ ነው። ከተጫዋቹን የትኛውም ክለብ ሳይቀርመው ዩናይትዶች ቶሎ ብለው በማን ንግግሮች ላይ የተወሰነ ቢጀምሩ ሉዊስ ሆልን የማግኘት እድላችን ይሰፋል። ለተጫዋቹ የዝውውር ገንዘብ የሚታወቅ ነገር አለም። ኒውካስትሎች ምን ያህል ዋጋ ሊለጥፉበት እንደሚችል አይታወቅም። ተጫዋቹ ብቻ በክረምት ዝውውር መስኮት ፈቃደኛ እንደሆነ ነው እየተነገረ የሚገኘው። ዩናይትዶች በዚህኛው ተጫዋች ላይ ገፍተው ይሄዱበታል። እስቲ እንመለከተዋለን። ሌላኛው እንግዲህ በፕሪሚየር ሊጉን ኦልሞስት ዶሚኔት አድርጎ ተቆጣጥሮት የነበረው ፔፕ ጋርዲዮላ በዚህኛው አመት ሲጠናቀቅ ሲቲን ለቆ እንደሚወጣ ተዘግቧል። ሲቲም አዲስ አሰልጣኙን የቀድሞ የቼልሲን አሰልጣኝ ኤንዞን እንግዲህ ዋና አሰልጣኝ አድርገው ቀጥረዋል። ስለዚህ ፔፕ ጋርዲዮላ ይሄንን ሲቲ ይሰናበታሉ። አዲስ አሰልጣኝ ነው የሚሆነው። ቡድኑ ምን አይነት አጫዋወት ሊኖረው ይችላል? ከፔፕ በተለየ የቡድን ቅርጽ ይኖራል ተብሎ ይጠበቃልና በክለባችንና በሲቲ መካከል ያለው ፍልሚያ በኤሊት አንደርሰን በኩል አሁን ላይ አዋጊ የሚሆን ይመስለኛል። ተጫዋቹ ወደ ሲቲ የማምራት እድሉ ሰፊ ነው ተብሎ ሲዘገብ ነበረ። አሁን ላይ ግን ፔፕ ጋርዲዮላ ሲቲን መልቀቁ ተከትሎ ድንገተኛ የሾልኮ የወጣ መረጃ ነው። ፔፕ ይሄንን ነገር አናውንስ በዚህ ሰዓት ላይ ማድረግ አልፈለገም። መረጃዎች አመልጠው እንደወጡ ነው የሚያሳዩትና የኤሊት አንደርሰንም ይሄንን መረጃ የሚያውቅ አይመስለኝም። ፔፕ ጋርዲዮላ ሲቲን ለቆ ይወጣል የሚለው መረጃ ያለው አይመስለኝምና አሁን ላይ ቆም ብሎ የሚያስብበት የትኛውን ቡድን ልምረጥ የሚለውን ብሎ የሚያስብበት ታይም ይመስለኛል። ኦሬዲ ማይክል ካሪክ የኔትራ አሰልጣኝ እንደሚሆን ይጠበቃል በሚቀጥለው ሲዝን እና ቲሙ ምን ያህል አሪፍ እንደሆነ በእነዚህ 16 ጌሞች በማይክል ካሪክ ስር ተመልክተናል። ምን ያህል ጨዋታዎችን እንዳሸነፈ፣ ምን ያህል ጎሎችን ማስቆጠር የሚችል ቲም እንደሆነ፣ ለሱ ደግሞ ትክክለኛ ቦታ የተዘጋጀለት ቦታ
እንዳለ ተመልክቷል ብዬ አስባለሁና ማንቸስተር ሲቲ በአዲስ አሰልጣኝ በአዲስ አጫወት በአዲስ ቅርጽ ነው በሚቀጥለው ሲዝን የሚመጣው። አሰልጣኙ ይሳካለታል አይሳካለትም ጥያቄ ምልክት ነው። አዲስ አሰልጣኞች ብዙ ጊዜ ላይሳካላቸው የሚችልበት አጋጣሚ አለ። ማሬስካን ደግሞ እናውቀዋለን በቼልሲ ቤት አልተሳካለትም ብለን ማውራት እንችላለን። ሲቲ ግን ኦልሬዲ ተሰርቶ የተሰጠው ቲም ነው። እኛ ልክ ፈርጉሰን ለቀው ሲወጣ ያስረከባቸው ዴቪድ ሞይስን ነበረ። ዴቪድ ሞይስን ስለሚያውቀው ነበር። ዴቪድ ሞይስ አልተሳካላቸውም። በኤቨርተን በዛ ቲም ላይ አሪፍ የሚባል እንቅስቃሴና አሪፍ የሚባል ቲምን ሰርተው ነበር። ግን ደግሞ ዩናይትድን ሳያስመስሉ ቀርተው እሳቸውም ተባረው ነበር። ምናልባት ፔፕ ጋርዲዮላ ለማሬስካ የሚያስረክበው ቲም ልክ ፈርጉሰን ለዴቪድ ሞይስ እንዳስረከበው አይነት የሚሆን ከሆነ አንደርሰን ሊያሳስበው ይችላል። አዲስ አሰልጣኝ ስለሆነ አሁን ላይ ዩናይትዶች ተጫዋቹን ከሲቲ ጋር 50-50 የመሆን እድል አላቸው ብዬ አስባለሁና ኤሊት ኤደርሰን በኩል ዩናይትዶች ፈጠን ብሎ ነገሮችን ቢያፋጥኑት በጣም አሪፍ ነው ብዬ አስባለሁ። ዋናኛ ተመራጫቸው ስለሆነ በተጫዋቹ ላይ ያላቸውን ፍላጎት ሞር ማሳየት ሞር ንግግሮችን ማድረግ ኖቲንግሃም የሚፈልጉትን ከ100 ሚሊዮን እና ከዛ በላይ ጠይቋቸው ይችላሉ። የኤደርሰንም ጉዳይ ደግሞ ከዓለም ዋንጫው በፊት የተወሰነ ንግግሮች ቢጀምሩ አሪፍ ነው። ተጫዋቹ የዓለም ዋንጫው ከጀመረ ምንም አይነት ነገር ማድረግን ንግግሮችን ማድረግ አይፈልግም። ከዚህ ቀደምም አሳውቋል። ትኩረት የዓለም ዋንጫው ላይ ነው የሚሆነው ስላለና የዓለም ዋንጫው ሳይጀምር ወደ እንግሊዝ ብሔራዊ ቡድን ሳይቀላቀል ዩናይትዶች ቢያንስ የተወሰነ ንግግሮችን ቢያደርጉ በኤሊት ኤደርሰን በኩል ላይ አድቫንቴጅ ይኖራቸዋል ብዬ አስባለሁ። አሁንም ሲቲ ዩናይትድ የትኛውን ይመርጣል እንመለከተዋለን። ሌላኛው እንግዲህ ፋብሪዞ ያሰማን መረጃ ያው በአሰልጣኙ በኩል ማይክል ካሪክ እንደሚጠበቅ ዋና አሰልጣኝ ሆኖ እንደሚቀጥል ይጠበቃል። ግን ደግሞ ሁላችንም ስንፈልግ የነበረው ምናልባት ማይክል ካሪክ እንኳን የዩናይትድ አሰልጣኝ ባይሆን ሊሆን የሚችለው ብቸኛው ሰው ሉዊስ ኤንሪኬ ነው ብለን ስናወራ ነበርና ሉዊስ ኤንሪኬ ከሆነ ማይክል ካሪክ ዩናይትዶች አይጠሩት፣ ካልሆነ ግን ማይክል ካሪክ ይቀጥል የሁሉም ሀሳብ ነበረ። አሁን ላይ ሉዊስ ኤንሪኬ የማይቻል መሆኑን ዩናይትዶች ቀድመው አውቀዋል የሚል መረጃ አውጥቷልና ልክ ማይክል ካሪክን ኦልሞስት በጊዜ አሰልጣኝነት እንደቀጠሩት ነው ዩናይትዶች ሉዊስ ኤንሪኬ ፒኤስጂ በሚቀጥለው የክረምት ዝውውር የመልቀቅ ዕድል አለ ወይ የሚለውን ነገር ያጣሩት። ግን ደግሞ ያ ነገር የማይቻልና ከአሰልጣኙን ወደ ዩናይትድ ማምጣት ከባድ እንደሆነ ነው የተረዱትና ለዛም በሉዊስ ኤንሪኬ በኩል ያለው ነገር ተስፋ የሌለው እንደሆነ የተረዱትና ለዛም ይመስለኛል ማይክል ካሪክም ጥሩ የሚባል ቲም ይዟል። ስለዚህ ሉዊስ ኤንሪኬን ሳይሞክሩ ቀርተው ሳይሆን ዩናይትዶች ሞክረው ነው ያልተሳካላቸው። ፒኤስጂ ምን ያለት ቲም እንደሆነ እየተመለከትን ነው። ባክ ቱ ባክ ቻምፒየንስ ሊግ ፋይናሊስት ሆኗል። የመብላት መደላለው። ስለዚህ ይህን የመሰለ ቲም ጥሎ የመውጣት ፍላጎት ያለው አይመስልምና ዩናይትድ እና ሉዊስ ኤንሪኬ ገና ጃንዋሪ ላይ ያበቃ ነበረው። ሌሎች አሰልጣኞች ከማይክል ካሪክ ጋር ሊወዳደሩ ማይችሉ እንደሆነ እናውቃለን። ማይክል ካሪክ በሚቀጥለው ዓመት የምናይበት እድል ሰፊ ነው። አሁን ደግሞ ሊጉ በአዳዲስ አሰልጣኞች የተሞላ ስለሆነ ማይክል ካሪክ እድል አለው ብዬ አስባለሁ። አልነስኖት ነው በዚህ ዓመት ምን አይነት አቋም እንዳሳየ እናውቃለን። ሶስተኛው ዓመት ላይ ምን አይነት አቋም ያሳያል? ሊቨርፑሎች ያባሩታል። ሌላ አሰልጣኝ አምጥተው ሌላ አዲስ ነገር ሊሞክሩ ይችላሉ ወይስ አልነስኖት ይቀጥላሉ? እንመለከታለን። ቼልሲ በዚህ በኩል አሎንሶን አስፈርሟል። እሱም አዲስ አሰልጣኝ ነው። ማሬስካ ሲቲ በዚህ በኩል ቶተናምም አለና ዲዘርቢ። ስለዚህ በአዳዲስ አሰልጣኞች የተሞላ ቲሞች ስለሆኑ ማይክል ካሪክ አሁንም ቢሆን እድል አለው። አርሰናል ብቻ ነው ለተከታታይ ዓመታት እንግዲህ ለዋንጫ የተፎካከረ የዚህኛውን ዓመት ዋንጫ የመብላት እድል አለው ቲም በሚቀጥለው ዓመት ካሉ ቲሞችና ቲሞቹ አዲስ አሰልጣኝ ከሚያዛቸው የተነሳ አርሰናል ወጥ አቋም ሊኖሩ ይችላል ተብሎ የሚገመተውና ማይክል ካሪክ የዋንጫ ተፎካካሪ የመሆን እድል አለው ብዬ አስባለሁና ሉዊስ ኤንሪኬ ግን የዩናይትድ አሰልጣኝ መሆን እንደማይችል ዩናይትዶች ተረድተው ነው እሱ ጋር ያላቸውን ግንኙነት ያቆሙት እንጂ ሳይሞክር ቀርቶ እንዳልሆነ ፋብሪዞ አሳውቆናል። ሌላኛው ምናልባት አነጋጋሪ የሚባለው ያው ጆዜ ሞሪኖ በማድሪድ ቤት ተመልሷል። ጆዜ ሞሪኖ ሲመለሱ እንግዲህ ዳሎን ይፈልጉታል የሚል ሰበር መረጃዎች እየወጡ ይገኛሉና ዲያጎ ዳሎ በዩናይትድ ቤት ይሄን ያህል በኖረ የምንለው ተጫዋች አይደለም። የዳሎ ጥሩ ጎኑ ጉዳት የማያስተናግድና ሁሌም ቢሆን ለጨዋታ ዝግጁ የሆነ ሰው ነው። ሁሌም ቢሆን ተጫዋቾቹን ታገኘዋለህ፣ የትኛውን ቦታ ላይ ማጫወት ይችላል፣ በግራም ሆነ በቀኝ ለሱ የሚመቹ ቦታዎች ናቸውና ያን ነገር ከቨር ማድረግ ይችላል። ግን ደግሞ አሁን ላይ ዘመናዊ ከምንላቸው የፉልባክ ተጫዋቾች ጋር የሚነጻጸር ተጫዋች እንዳልሆነ እናውቃለን። የሀገሩ ልጅ ኑኖ ሜንዴዝ አለ እና ሀኪሚን ስንመለከት አሁን ላይ ደግሞ ሉዊስ ሆል እንኳን በግራው በኩል በዩናይትድ እየተመለከተ ያለው ተጫዋችን ስናይ የግራ ክንፍ ተከላካይና ቀኝ ክንፍ አጥቂዎች ወደ ማጥቃት ሂደቱ በጣም ፈጣን የሆኑ ተጫዋቾች እንደሆነ እናውቃለን እና ማድሪድ አርኖልድን የመሰለ ተጫዋች ይዞ ዲያጎ ዳሎን ሞሪኖ ይፈልገዋል ብዬ አላስብም። ቢፈልጉትም አምጥተው በቋሚነት ያጫውቱታል የሚለው ነገር ትንሽ አጠራጣሪ ይመስለኛል። አርኖልድን የማስቀመጥ አቅም አለው ብዬ አላስብም። ለዩናይትድ ግን ትልቅ ውለታ ነው የሚውሉለት ብዬ አስባለሁ። ዳሎን ሸጦ ሌላ የሚያመጡት የቀኝ ተመላላሽ ተከላካይ ካለ በጣም አሪፍ ነው። ለኔ ምርጫዬ ነው ዲያጎ ዳሎ በቋሚነት ባናየው በጣም አሪፍ ነው። ብዙ እድሎች የሚያባክን ነው ግን ደግሞ
በተመሳሳይ ሰዓትም ደግሞ ጥሩ ቦታ ላይ የሚገኝ ተጫዋች ነውና እነዛን ድሎች ወደ ጎል የሚቀይር ተጫዋች አይነት ቢሆን ኖሮ ፌቨራይት አይነት ተጫዋች ቢሆንበት አጋጣሚ አለ። በመከላከል ሂደቱ አሪፍ እንደሆነ እናውቃለን። የጆዜ ሞሪኖ ዲያጎ ዳሎን ፍላጎት ከልብ የመነጨ ነው። እስቲ የክረምቱ ዝውውር ሲከፈትና ነገሮች በደንብ ጠንከር ብለው ሲመጡ አብረን የምንመለከተው ነው የሚሆነው የሱንም ጉዳይ። ሌላው ከዛው ከማድሪድ ሳንወጣ ከዩናይትድ ጋር ሲያያዝ የነበረው ካማቪንጋ ነው። ከካማቪንጋ ጋር ምንም አይነት ንግግር የላቸውም ዩናይትዶች ሲል እንግዲህ ፋብሪዞ አሳውቋልና ካማቪንጋ ምናልባት ዩናይትድ የመምጣት እድል ሊኖረው ይችላል። ተጫዋቹ በዚህ ዓመት እያሳየ ያለው ፐርፎርማንስ ከዓለም ዋንጫውም እንዲቀነስ አድርጎታልና ዩናይትድ ተጫዋቹን ከዚህ በፊት ይፈልጓል የሚሉ ዜናዎች በደንብ በርከት ብለው ወጥተው ነበር። የነ ቹዋሜኒ የነ ቫልቨርዴ ጉዳይ ከመምጣቱ በፊት ካማቪንጋ በዩናይትድ ስም ውስጥ ያለ ተጫዋች ነበርና ተጫዋቹ በማድሪድ ቤት መቆየት ፍላጎት አለው። ግን ደግሞ ዩናይትዶች ምንም አይነት ንግግርም ከሱ ጋር እያደረጉም አይደለምና ተመራጫቸው ተጫዋች እንዳሉና በዚህ ሰዓት ላይ እርግጥ የሆነም ይመስላልና ካማቪንጋ ወደ ዩናይትድ የሚለው ነገር እውን የማይሆን ነገር ነው። የሌሎች ተጫዋቾች ግን እስካሁን ድረስ እርግጥ አይደለም። ጆዜ ሞሪኖ ማንን ይፈልጋሉ ማንን አይፈልጉም ሲያሳውቁ ደግሞ የነ ቹዋሜኒ የነ ቫልቨርዴ ጉዳይ እንደ አዲስ ይነሳል ብዬ አስባለሁ። ሌላው እንግዲህ ግብ ጠባቂያችን ሴኒ ላመንስ ትልቅ ሪከርድ ለመያዝ እንግዲህ እየተቃረበ ይመስላል። ብዙዎቻችን እንግዲህ የብሩኖ ፈርናንዴዝ አሲስትን ነው እየተመለከተ የምንገኘው። 20 የፕሪሚየር ሊግ አሲስት አድርጓል። ከዚህ ቀደም አሲስቱ የባለቤት የነበሩት እና ኬቪን ዴ ብሩይነ እና ሄነሪ ጋር እኩል መሆን ችሎ እንግዲህ ሪከርዱን ተጋርቷል። ምናልባት የብራይተኑ ጨዋታ ላይ አንድ አሲስት የሚያደርግ ከሆነ የግሉ ሪከርድ ያደርገዋል ብለን ደጋግመን እናወራለን። ስለ ብሩኖ ነው በሰዓት የሚወራው። ዩናይትድ ቤት ኦልሬዲ ዩናይትድ የቤት ስራውን ጨርሷል፣ እያሸነፈ ነው፣ ሶስተኛ ቦታ ላይ ተደራድሮ ተቀምጧልና ለብሩኖ ሲባል ተጫዋቾቹ እንዴት ሰፖርት እንደሚያደርጉት እየተመለከተን ነውና ብሩኖ በዚህ በኩል ሆኖ ሳለ ሴኒ ላመንስም ደግሞ በፕሪሚየር ሊጉ ታሪክ በአንድ የውድድር ዘመን ከፍተኛ ኳሶችን በማዳን እንግዲህ ቁጥር 1 በረኛው የመሆን እድል አለው። አሁን ወደ 163 የሚጠጋ ሴቮችን ማድረግ ችሏል። ከሱ በላይ ያለው 166 ነውና ሴኒ ላመንስ በሚቀጥለው የብራይተኑ ጨዋታ 4 ኳሶችን ሴቭ የሚያደርግ ከሆነ በፕሪሚየር ሊጉ ታሪክ በአንድ የውድድር ዘመን ብዙ ኳሶችን በማዳን እንግዲህ ቁጥር 1 በረኛ ይሆናል። ሌላ ሴኒ ላመንስ ቀላል አይደለም። ገና ፕሪሚየር ሊግ በመጣ ለዛውም ደግሞ ከ7ኛ ሳምንት ጀምሮ ለተሰለፈ በረኛ ይሄ ትልቅ ቁጥር ነው። ምንም አይነት የትልቅ ቲም ከሬር የለው። በዚህ ዓመት ወደ ቤልጂየም ወክሎ ጨዋታ እንዲያደርግ አድርጎታል። ወደ ዓለም ዋንጫውም ጥሪ ቀርቦለታል። ዩናይትድ ከመጣ በኋላ ለሱ ብዙ ነገሮች ሆነውለታል። ዩናይትድም ደግሞ ከሱ ብዙ ነገሮች አግኝቷል ብለን አፋችንን ሞልተን ማውራት እንችላለን። ከሴኒ ላመንስ ብዙ ነገሮች ተጠቅመናል። ሴቭ ሲያደርጋቸው የነበራቸው ኳሶች ዩናይትዶችን ሲያደን ነበር። ባለፈው እንኳን የሰንደርላንዱ ጨዋታ በቂ ምሳሌ ይመስለኛል። ዩናይትድ እንዳይሸነፍ አድርጎታል። በጣም ለጎል የቀረቡ 2 ኳሶችን ሴቭ አድርጎ እንግዲህ ዩናይትዶችን ከሽንፈት አድኗልና አሁን ላይ እንግዲህ ሪከርዱን የመስበር እድል አለው ብዬ አስባለሁ። በጨዋታው ሙከራዎች ይደረጉበታል፣ ሴቭ ያደርጋል ብዬ ተስፋ አደርጋለሁ። ዲሃ ነበር ለመጨረሻ ጊዜ እንግዲህ በዩናይትድ ከፍተኛ በአንድ ውድድር ዘመን ሪከርድ ያደረገው እንግዲህ የዲሃ ሪከርድ ነውና ሪከርድ 148 ነው። ኦልሬዲ የክለባችን ከፍተኛ ቁጥርን ይዟል በአንድ የውድድር ዘመን ብዙ ኳሶችን ሴቭ በማድረግና አይ ሆፕ ሴኒ ላመንስን በመጀመሪያ ዓመቱ የፕሪሚየር ሊጉ ከፍተኛ ኳሶችን ሴቭ በማድረግ ቁጥር አንዱ በረኛ ይሆናል ብዬ ተስፋ አደርጋለሁ። ከሱ በመቀጠል እንግዲህ የአርሰናሉ ዴቪድ ራያ ነው ያለው። እሱም እንግዲህ በቤንፎርድ ቤት ያሳካው ነው እንጂ በአርሰናል ቤት ያሳካው አይደለምና ሴኒ ላመንስ አዲስ ሪከርድ ለማስመዝገብ አንድ ጨዋታ በእጁ አለ። ብሩኖ ፈርናንዴዝ የሚጠበቃል፣ ሴኒ ላመንስም ይጠበቃል። ሁለቱም ሪከርዶችን የግላቸው ያደርጋሉ ብዬ ተስፋ አደርጋለሁ። ሮኪን እንግዲህ በድጋሚ አነጋጋሪ አስተያየቱን ሰጥቷል። የነ ጋሪ ኔቭል የነ ሮኪን አስተያየት እንግዲህ ለዩናይትድ ተጫዋቾችና ለዩናይትድ በጣም ጸር ነው። እነዚህ ሌጀንድ ተብሎ የሚወራላቸው ሌጀንዶች እንግዲህ በዩናይትድ ቤት ተጫውተው ሳይሆን ልክ እንደ ጄሚ ካራገር ተቀናቃኝ ሆኖ ያለፉ ነው ይመስለው። ጄሚ ካራገር የፈለገውን ነገር ቢናገር ከነሱ አንጻር ልክ ነው ብዬ አስባለሁ። ከዚህ በፊት ካስሜሮን እግር ኳስ ከመተዋ በፊት አንተ ተዋት ሲል ነበር። ከዛም ምን እንዳረገ ካስሜሮ አይተናል። አፉን አዘግቶታል ብዬ አስባለሁና ያ የሊቨርፑል ተጫዋች ሆኖ ያለፈ አሁን ላይ ትንተና የሚሰጥ ሰው ነውና እንደፈለገ ቢናገር ችግር የለውም። የአመቱ ምርጥ ተጫዋች እንኳን ብሎ ሲያወጣ ብሩኖ ፈርናንዴዝን ከዛ ነገር ነጥሎታል። አሲስት የአመቱ ምርጥ ተጫዋች የሚያስፈላ አይደለም ምናምን ብሎ ሲናገር ሰምተነዋልና ብዙ የሚገርመኝ ነገር አይደለም። ጄሚ ካራገር ቢያወራ የጥላቻ ስሜት ሊኖረው ይችላል። የዩናይትድ ተጫዋች ስለሆነ ሊጠላው ይችላል። ያ ፍንጭ ይሰጣል። እነ ኔቭል ግን እነ ሮኪን ግን የሚሰጡት አስተያየት አንዳንድ ያስገርማል። ሮኪን እንግዲህ ብሩኖ ፈርናንዴዝ በጨዋታው መሞከር የነበረብኝን ኳሶች እያቀበልኩኝ ነበር ሲል እንግዲህ ተደምጧል። ይሄ አንበላችን ነው። እንዴት ነው የአንድ እግር ኳስ ተጫዋች የግሉን ክብረ ሰኖች ለማስተካከል ሲል እንደዚህ አይነት ነገር የሚያደርገው የሚል አስተያየትን ሰጥቷል። ከዛ ደግሞ ተጫዋቾቹ እሱን ሄደው እንዴት ሲያኩት እንደነበረ ብሏልና ብሩኖ ፈርናንዴዝ ሪከርዱ እንዲሰብር ለምንድን ነው የማይፈልጉት? የትኛውም ቲም ላይ ያለ ነገር እኮ ነው። ቲም ውስጥማ እንደዚህ አይነት ጥሩ መንፈስ ሊኖር እንደውም ይገባል። ብሩኖ ፈርናንዴዝ አሲስት በማድረጉ ደስተኛ መሆናቸው ሊያስደስተው ይገባ ነበር።
የቲሙን መንፈስ ነው መራጃ ለአንድ ተጫዋች ስኬት ያውላ ተጫዋች ሄዶ ሴኒ ላመንስ ከግብ ጠባቂነቱ ወጥቶ እንግዲህ እንደዛ ሲያክፎ ምናምን ሲያይ ሊደሰት ነው የሚገባው። ብራያን ምቤሞ ከጎሉ በላይ ብሩኖ ፈርናንዴዝ አሲስት ማረጉ ነው በቃ ሄዶ ሲያክፎ የነበረውና ያገባው ተጫዋች የሚል አሲስት ብሩኖ ብራያን ምቤሞ የዚህን ያህል አልደነቀውም። ሄዶ ወደ ብሩኖ ነበር ሲያክፎ የነበረው የብሩኖ ጋር ነበር ሄዶ ሲደሰት የነበረውና ሁሉም ያውቁታል ያን ሪከርድ እንዲሰብርላችሁ ይፈልጋሉና ዩናይትድ ደግሞ ያለ ምንም አይነት ስኬት የለውም አሁን ላይ የሚጫወትበት ኖቲንግሃም ሲገጥም ምንም የሚያገኘው ነገር አልነበረም። ሶስተኛ ደረጃውን አረጋግጧል። አመቱን አሸንፎ ለመጨረስ ኦልድ ትራፎርድ ላይ መጨረሻ ጨዋታቸውን በድል ለመጨረስ ብቻ ካልሆነ በስተቀር ይሄ ነው የሚባል ነገር ከኖቲንግሃም ጨዋታ ዩናይትድ የሚያገኘው ነገር አልነበረም እና ብሩኖ ፈርናንዴዝ አሲስቱን መፈለጉ ሊገርም አይገባም ብዬ አስባለሁ። የዩናይትድ ተጫዋቾች ደግሞ በጣም አብክነውበታል። ብሩኖ ፈርናንዴዝ ቀላል የሚባል ኳስ ራሱ ሊያገባው የሚችል ኳስ አይደለም ሲሰጥ የነበረው እንደውም መስጠት ያለበትን ኳሶች ሲመታ ነበር ብንል ይስተካከላልና ብሬኪን አሁንም ቢሆን ተደጋጋሚ አስጠሊታ የሚባሉ አስቴቶችን የሚሰጥ ሰው ነውና በሉክ ሾው እንኳን ሲሳለቀበት ነበር ከ90 ዓመት በኋላ ጎል አስቆጥሮ ምናምን ነገር አንዳንድ ያስቃል። እንዴት ነው ምናልባት የሚደግፈው አይመስለኝም። ሮኪን የኔ ደጋፊ ነው ለማለት በጣም ይከብደኛልና ተጫዋች ያለፍክበትን ክለብ እና ተጫዋቾቹ ወይ ደግሞ ለረጅም ጊዜ ጎል ሳያስቆጥር የነበረው ተጫዋች ጎል ሲያስቆጥር ቢያንስ አለ አይደል አፕሪሺየት ማድረግ አሪፍ ነው። ይሄ ሰውዬ ጉዳት በጣም የሚያስቸግረው ተጫዋች ነው። 37 ሳምንት ሳይጎዳ መጥቶ 38ኛ ሳምንት ለማድረግ የተዘጋጀ ነው። ለራሱ ሪከርድ ነው። በዩናይትድ 38 ጨዋታዎችን በሙሉ አድርጎ ያቅምና ይሄንን አፕሪሺየት ማድረግ ሲገባው በጎሉ መሳለቅ በብሩኖ ፈርናንዴዝ አሲስት ለማድረግ እንዴት ይሞክራል? እንዴት ተጫዋቾቹ በብሩኖ ፈርናንዴዝ ደስተኛ ይሆናሉ የሚለው አስቴት አሁንም ቢሆን ይቀጥላል። ሩበን አሞሪምም ተናግሮታል። ጋሪ ኔቪልን አስቴት መቋቋም ማችል ከሆነ አሰልጣኝ መሆን አልችልም ብሏል። ደግነቱ ማይክል ካሪክ በደንብ ያውቃቸዋል። ጓደኞቹ ናቸው። ምን አይነት ሀሳብ ሊኖራቸው እንደሚችል፣ ምን አይነት ኢነርጂ ሊኖራቸው እንደሚችል ሌሎች አስቴት አሰልጣኞች ላይ ሲሰጡ የነበሩትን ነገር በደንብ ያውቃልና ከዚህ በፊትም ከፖል ስኮልስ ጋር የገቡበትም ሰጣ ገባ ነበር አዋርቿል የሚል ነገር ማይክል ካሪክም ስኮልስም ተናግረው ነበር። ያቋል ስኬታማ በሆነበት ታይም ራሱ መጥፎ አስተያየቶች እየሰጡት እንደሆነ ያቋልና ዩናይትድ መጥፎ እንኳን ቢሆን ምን ሊሆንበት እንደሚችል ማይክል ካሪክ ጠንቅቆ ስለሚያውቅ በእነዚህ ሰዎች ይረበሻል ያላሰብም ተጫዋቾቹም ብዙ ግድ ይሰጣቸዋል የእነዚህ ሰዎች አስተያየት ብያላሰብምና በሚቀጥለው አመት ቲሙ የሚሻሻል ከሆነ ደግሞ የእነዚህን ሰዎች አስተያየት ደግሞ እስቲ እንመለከታለን ምን አይነት አስተያየት ሊሰጡ እንደሚችሉ። ሌላኛው እንግዲህ ዓለም ዋንጫ በ2026 ተጫዋቾቻችን እንግዲህ ሀገራት ይፋ ሲያደርጉ የተጠሩ ተጫዋቾች አሉ። ካስሜሮና ማቲያስ ኩኛ በ2026ቱ ብራዚልን ወክለው እንግዲህ ለዓለም ዋንጫው እንደሚጫወቱ ነው የሚጠበቀው። ኩኛ የ2022 የዓለም ዋንጫ አምልጦት ነበር። ከዚህ ቀደም በጣም አዝኖ እንደነበር እንግዲህ ቪዲዮዎችን ፖስት አድርጎ ነበር። በዚህኛው ተሳክቶለታል። በ2026 ሀገሩን ብራዚል ይወክላል። ካስሜሮ ነው የብራዚል ብሔራዊ ቡድን ካፒቴን እንደሆነ ሁላችንም እናውቃለን። ብሩኖ ፈርናንዴዝ እና ዲያጎ ዳሎም በፖርቹጋል ብሔራዊ ቡድን ጥሪ የቀለበላቸው ናቸው። ሁለተኛ ግብ ጠባቂያችን አልታይ ባይንደርም እንግዲህ በቱርክ በኩል ጥሪ ቀርቦለታል። ሴኒ ላመንስም ቤልጂየም ጥሪ አቅርባለታለች። እንግሊዝ ደግሞ ጥሪ ስታቀርብ ሉክሾ ይኖራል አይኖርም የሚለው ነገር ጥያቄ ነው። የነ ማጉየርና የሜኑ ነገር ጥርጥር የለው ነገር ነው ይኖራሉ ተብሎ ይጠበቃልና ሉክሾ ይኖራል አይኖርም የሱ ሌላ ጥያቄ ነው። ሌሎች ደግሞ ተጫዋቾቻችን ወደ ዓለም ዋንጫው ጉዞ ሲያደርጉ ምን ሰማው ይሆናል። ማን ይቀራል ማን አይቀርም፣ የዓለም ዋንጫ አለመሳተፋቸው ለዩናይትድ ምን ያህል ጥቅም ይኖረዋል ወይስ ደግሞ ይጎዳዋል የሚለው ነገር አብረን እንመለከታለን። እነዚህ አዲስ መረጃዎች ነበሩ። በሚቀጥለው ቪዲዮ እስከምንገናኝ ይመቻችሁ። ቻው።